ልዩ ልዩ መረጃዎችን ወደ እናንተ ለማድረስ እንዲተገናኘን እጅግ በሚያስገርምና በሚያስደንቅ ሁኔታ ለ4 ዓመታት ያክል የተዘጋ አንደበቷ በሚገርም ተአምር የተከፈተላትና ዛሬ ላይ መናገር ስለቻለችው ወጣት እንነግራችኋለን። አንደኛው መረጃችን ነው። ለመሆኑ እቺ ወጣት ምንድን ነበር ያጋጠማት? 4 ዓመታት ያክል ሳትናገር ሳትጋገር እንዲሁ አንደበቷ እንደተዘጋ ዝም ጭጭ ብላ የሰነበተችበት ጊዜ ምን ይመስል ነበር? አሁንስ በምን አይነት መንገድ ተወጣችውና ለመናገር ቻለች? ተአምሩ ምንድነው የሚለውን እናካፍላለን። በሁለተኛው መረጃችን ደግሞ ከዲፕሎማ እስከ ዲግሪ፣ ከዲግሪ እስከ ማስተርስ፣ ከማስተርስ እስከ ዶክትሬት ዲግሪ ከኢትዮጵያ እስከ ደቡብ አፍሪካ ተጉዞ ልዩ የትምህርት ሂደት ያሳለፈው ሀገሩንም በሙያው ሲያገለግል የቆየው ዶክተር ጎዳና ላይ ወድቆ መገኘቱን ሰምተናል። ለመሆኑ ምንድነው ያጋጠመው ዶክተሩ? ያው ዶክተር አለባቸው ትምህርት ላይ የነበረው ፍላጎት በጣም ከፍተኛ ነበረ። ዞሮም በቃ ከዲፕሎማ አንስቶ እስከ ማስተርስ እስከ ዶክትሬት የደረሰ ሰው ነው። ለዓመታት ጎዳና ያሳለፈባቸው የህይወት ሂደቶችና ምስቅልቅሎች ምን ይመስላሉ? አሁን ያለበት ሁኔታስ እንዴት ያለ ነው? ይህንንም የምናደርሳችሁ ይሆናል። ወደ ስራዬ መመለስ በጣም እፈልጋለሁ 100%። ግን በዚህ በማይረባ በመጨረሻ ሳንስ ላይ ያው እንደዚህ ሆኖ ስናየው ለሁሉም አእምሮና ጭንቅላት የሚነካ ነገር ሆኖብናል። ታዋቂው ቲክቶከር አዶናይ ወደ ዶርዜ ተጉዞ ቃል የገባው 100 ሺህ ብር ጉዳይ አጠያቂና አነጋጋሪ ሆኖ መሰንበቱን እናስታውሳለን። 100 ሺህ ብር መስጠት እፈልጋለሁ በል ታኒ ኢንተርኔት ዶሳይሲ ኢንተር ኢንግትዛዚ ኤሲ ሃይካ ኩሼ ባቅቴ ውሪ ካዝገስ። ከዚህ ጋር በተገናኘ ደግሞ ስሙ የተነሳው የዶርዜው ሞኬ ምላሽ አለኝ ብሏል። ሄሎ ሞኬ ነህ? እግዚአብሔር ይመስገን ሁሉ ሰላም አለን። ተመስገን ነው። ሰላም ነው። ለመሆኑ 100 ሺህ ብሩ የት ገባ ብላችሁ ለጠየቃችሁ እነሆ መልሴ ያለው ሞኬ ምን አይነት ምላሽ ሰጥቶ ይሆን? ሰሞኑን የተፈጠረው የዚህ የ100 ሺህ ብር ጉዳይ አጠያቂ ነጥቦችንም የምናነሳ ይሆናል። በሀገራችን ታዋቂ የሆኑት ድምፃውያን ጆኒ ራጋና ልጅ ሚካኤል በመካከላቸው ውዝግብ ከሰሞኑ ተፈጥሮ ነበር። ጆኒ ራጋም በልጅ ሚካኤል ላይ ቅሬታ አለኝ በማለት ሐሳቡን አንስቶ ነበር። ምንድነው በመሃል የተፈጠረው ውዝግብ? ጆኒ ራጋስ ለልጅ ሚካኤል ያቀረበው ቅሬታ እንዴት ያለ ነው? ምንድነው ነገሩ የሚለውን ከስር መሰረቱ እንነግራችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም ሰሞንኛ አነጋጋሪ የሆኑ ነጥቦችን እናነሳለን፣ ወደ እናንተም እናደርሳችኋለን። ጌታቸው በላይ ደግሞ የመሰናዶቹ አዘጋጅ እንዲሁም አቅራቢ ሆኜ በፊት ለፊታችሁ ተሰይሜያለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። ወደ ዝግጅቶቹ እንሻገር። በመግቢያችን ላይ ጠቀስ ለማድረግ እንደሞከርነው ለ4 ዓመታት ያክል አንደበቷ ተዘግቶባት ምንም ቃል መናገር አቅቷት የሰነበተችው ወጣቷ አሁን በመጨረሻ ግን ከነዚህ ዓመታት በኋላ አንደበቷ መናገር መቻሉን በቤተ ክርስቲያን ፊት ቆማ ምስክርነቷን ሰጥታለች። ምንድነው የሆነው? ምን ነበር ያጋጠማት የሚለውን ወደ ኋላ ተመልሰን ታሪኳን እንነግራችኋለን። ወጣቷ እነዚህን ዓመታት በመታሳልፍበት ጊዜ ከተለያየ የማህበራዊ እንቅስቃሴና ግንኙነት ውስጥ ተቆጥባ ተገድባ ከሰዎች ጋርም በቀላሉ ለመግባባት ሳትችል እየተሰቃየች ከዚህ ባለፈም ይሄው ክስተት ባመጣባት መዘዝ ምክንያትም ከፍተኛ የሆነ ህመም ውስጥ ነበር የቆየችው። ታሪኳን መለስ ብለን እንመልከተው። ወጣቷ ፋሲካ ተበላ ትጠራለች። ከ4 ዓመታት ስቃይና ዝምታ በኋላ አሁን ድምጿ ተሰማ ብሎ ጉርሻ ገጽ አካፍሎ ነበር። ከሰሞኑ ከዛሬ 4 ዓመታት በፊት በደረሰባት አስከፊ የመኪና አደጋ ምክንያት ህይወቷ በሞትና በህይወት መካከል የነበረችው እህታችን ፋሲካ ዛሬ ግን በፈጣሪ እርዳታ
አለፍ ሲልም በኢትዮጵያውያን ርብርብ ምክንያት ለታላቅ ምስክርነት እንደበቃች ነው ይሄው መረጃም የሚያመላክተው። ፋሲካ በወቅቱ በአደጋው ምክንያት በደረሰባት ከፍተኛ ጉዳት በቅዱስ ጳውሎስ ሆስፒታልና በተለያዩ የግል ሕክምና መስጫዎች ላይ ከ6 ጊዜ በላይ ከባድ ቀዶ ጥገና ተደርጎላት ነበር ይለናል መረጃው። በወቅቱ ታዲያ በደረሰባት የመተንፈሻ አካሏ ከፍተኛ ጉዳት ምክንያት ያንንም ለማከም አገር ውስጥ የሚሰጠው ሕክምና በቂ ባለመሆኑ በፍጥነት ወደ ውጭ ሀገር ሄዳ እንድትታከም በወቅቱ ከሐኪሞቹ ተነግሯት ነበር። በዚያም ለብዙ ኢትዮጵያውያን ጥሪ ቀርቦ ነበር። በወቅቱ በአስቸኳይ ወደ ውጭ ሀገር ሄዳ እንድትታከም በሕክምና ቦርዱ ከተወሰነ በኋላም መተንፈስ ትልቅ ሀብት ነው በሚል የቀረበው የእርዳታ ጥሪ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያንና ኤርትራውያን ልብ በመንካቱም ታላቅ የርብርብ ዘመቻም ተካሂዶበት ነበርም። በእነዚያ ጊዜያት መካከል ፋሲካ ወደ ሰው ፊት ቀርቦ ለመናገርና ኢትዮጵያውያንን ለመጠየቅ እጅግ ተቸግራ የነበረች፣ ምክንያቱም ሰው ፊት መቆም አዳጋች የሰው ፊት እሳት ነው እንደሚባለው ከባድ ነገር ሆኖባት እንደነበር ትመሰክራለች። በአደጋው ምክንያት ለ4 ዓመታት ያክል መናገር አቅቷት የነበረችው ፋሲካም በፈጣሪ እርዳታና በደጋግ ወገኖችም ድጋፍ በተደረገላት ሕክምና ዛሬ ሙሉ ለሙሉ አገግማም ይሄው ለምስክርነት በቃች። ፋሲካ ምስጋናዋን ስታቀርብ ከእናቷ ጋር ቆማ ስትናገር በባቱ ከተማ ለሚኖሩ ኢትዮጵያውያን ነዋሪዎች እንዲሁ ተጨማሪ ምስጋናዋንም ጭምር አቀርባለች። በዚህ ነገር ላይ እጅግ ትልቅ ትምህርት ወስደናል ብሎ ጉርሻ ገጽ አክሎም ይነግረናል። ይኸውም ደግሞ የማያልፍ ችግር የማያበቃ መከራ የለምና ሁሉም መከራ ሁሉም ችግር በትዕግስት ያልፋል፣ በፈጣሪ እርዳታም አዲሱን ቀን እንመለከታለን ብሎ ሐሳቡን አስቀምጦልናል። እናንተስ ይህንን ታሪክ እንዴት ተመለከታችሁት? ሐሳባችሁን ኮሜንት ላይ አኖሩልን። ተከታዩን መረጃ እንንገራችሁ። እንግዲህ በዚህ ፕሮግራማችን ላይ ሌላኛው የምንነግራችሁና የምናካፍላችሁ ጉዳይ ከዶክተር አለካሳው ጋር የተገናኘ ነው። ዶክተር አለካሳው በመግቢያችን ላይ ጠቀስ ለማድረግ እንደሞከርነው ከዓመታት በፊት ሀገሩን በሙያው ሲያገለግል የነበረ እጅግ ምሁርና በአካባቢውም ተወዳጅ የነበረ ሰው ነበረ። ዶክተር አለ ከጊዜ በኋላ ግን ጎዳና ላይ ታየም። ይህ ምክንያቱ ምን ይሆን ተብሎ በብዙ ሰዎች ዘንድ ሲጠየቅ ቆይቷል። ለመሆኑ ዶክተር አለካሳው የኋላ ታሪኩ ምን ይመስላል? በምን አይነት መንገድስ የፒኤችዲ ትምህርቱን አግኝቶ ለዚህ ቁም ነገር በቃ የሚለውን ደግሞ ጥቂት እንንገራችሁ። ዶክተሩ በአካባቢው እንደማንኛውም ኢትዮጵያዊ ያለ አስተዳደግ ነበረው። ታዲያ ቤተሰቦቹ በትምህርቱ እንዲገፋ ፍላጎቱ ስለነበራቸው እሱ ደግሞ በጣም ጎበዝና ሀገሩንም ተምሮ ጨርሶ ለማገልገል ፍላጎቱ ከፍ ያለ ስለነበረ እጅግ ጠንክሮ ያጠና ነበር ብለዋል ቤተሰቦቹ ሲናገሩ። ሄሎ ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን አለን። ስለጋበዝከኝ ለፕሮግራም አመሰግናለሁ ከልብና። እሺ የሚገባኝን ባለኝ አቅም ጠይቀኝ ጥያቄዎች ተወሰኑት መልስልሃለሁ። መልካም። እሺ መጀመሪያ ከመተዋወቅን ጀምርና እስኪ ስም ማን ይባላል ያንቺም፣ ከዛ በኋላ አስተዳደጋችሁ ከወንድምሽ ጋር የነበራችሁ ቀረቤታ የልጅነት ትዝታችሁንም በተወሰነ መንገድ ንገሪ። አመሰግናለሁ። ስሜ እሽወርቅ ደሳለኝ ግርማ ይባላል። ያለባቸው የታላቅ እህቱ ልጅ ነኝ። ያው የእህቱ ልጅ በሆንም ያሳደገኝ እሱ ራሱ ነው። ሱዳን ያደግኩት እስከ 10 ያክል አስተርሶኛል። እንዲሁም ከዛም በኋላ ደግሞ በፈለገው ስራ መስክ ላይ ተሰማርቶ ሲመጣ የምቀበለው እኔ ራሴ ነኝ። እኔ ጋር ያው ያለውን ጊዜ አሳልፈው በስነ ስርዓት ተሳስቀን ነበር የምንለያየው። ቀደም ባለው ህይወቱ አሁን እንዲህ አይነት ነገር ውስጥ ከመግባቱ በፊት ትምህርት ላይ የነበረው አቋም ምን ይመስል ነበረ በዛ ሰዓት? ያው መደፈር አለባቸው። ትምህርት ላይ የነበረው ፍላጎት በጣም ከፍተኛ ነበረ። ዞሮም በቃ ከዲፕሎማ አንስቶ እስከ ማስተርስ እስከ ዶክትሬት የደረሰ ሰው ነው። በመጀመሪያ የተመረቀው በዲፕሎማ ነበር። በባህር ዳር መምህራን ኮሌጅ ውስጥ ነበረም የተመረቀው። መጀመሪያ በዲፕሎማ እያለ በባህር ዳር መምህራን ኮሌጅ ነበር የወሰደው።
በኋላ እንደገና ደግሞ መልሶ በዲግሪ ደግሞ ሲወስድ ካስተሳሳትኩ እኔ ጎንደር ነው ባህር ዳር ከሁለቱም አንደኛው ነበርና ግን ባህር ዳር ሚል አይቻለሁ። ባህር ዳር ዲግሪ የመጀመሪያ ዲግሪ ከባህር ዳር ዩኒቨርሲቲ ማስተርስ ዲግሪ ከአዲስ አበባ ዩኒቨርሲቲ ዶክተር ሲወስድ ደግሞ አፍሪካ ሳውዝ አፍሪካ ነበር የወሰደው። ዩኒቨርሲቲ ኦፍ ሳውዝ አፍሪካ ሚላው አይቻለሁ። ዛኔ ወሰደው ዶክተሬት ዲግሪ ከዩኒቨርሲቲ ኦፍ ሳውዝ አፍሪካ ዶክተር ዲግሪ ማለት ነው። የሰራበት ቦታ ደግሞ አክሱም ዩኒቨርሲቲ ጎንደር ዩኒቨርሲቲ አንድ አመት ሌክቸረር ሆኖ ሰርቷል። በዲፕሎማ እያለ ደግሞ ሸኸት አልዓላሚ በአፋር ክልል እዛ ሲሰራ ነበር። ያው ብዙ ለ6-5 አመታት ሰርቷል እዛ በዲፕሎማ ማለት ነው። ግን በዚህ በማይረባ በመጨረሻ ሳንስ ላይ ያው እንደዚህ ሆኖ ስናየው ለሁሉም አእምሮና ጭንቅላት የሚነካ ነገር ሆኖብናል። አሁን እንግዲህ የሁላችንም ጥያቄ ዶክተሩ ምን አጋጠመው ምን ሆነ የሚለው ነው። ቤተሰቦቹም ይህንን ምክንያት በወጉ አያውቁትም። ምን እንደተፈጠረ ግልጽ የሆነ ነገር የለም ትላለች እህቱ። አክሱም ዩኒቨርሲቲ 6 ወር ሰራ። ከ6 ወር እንደሰራ እዛ ወጣ። ምንድነው አሁን የተፈጠረው ከዛ በኋላ? አንደኛ ስራውን ያቆመበት ምክንያት፣ ሁለተኛ ደግሞ እንደተመለከትኩት ትንሽ የኑሮ መጎሳቆልም ገጥሞት ነበርና እነዚህ ከስራው የሚያቆምበት ምክንያት ምን ነበር? በቃ ያ ምክንያቱ ስትጠይቀው አሁን የምትጠይቀው ነገሮች ሁሉ የማስታወስ አቅሙ ኖርማል ነው ያለው። ግን ከዙ በዚህ ነው ብዬ እንግዲህ በህክምና ማልተደረገበትም ህክምና ስለ አሳየም ይሄ ነው ብለ መወሰን የምትችለው ነገር አሳይተ በህክምና ነገራት የሚሰጡን ውጤት አድርገህ በዚህ መልኩ ነበር የተናቀፈው ብለ መናገር ትችላለህ። አሁን ግን በቃ የኔ ምን እንደሆነ አላውቅም። በቃ ከዚያ ጊዜ ጀምሮ አንዴ ጎዳና ላይ አንዴ ደግሞ እህቱ ቤት እያለ በመንከራተት በብዙ ችግርና መከራ ውስጥ እያሳለፈ ይገኛል። በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ በምርምርና በማስተማር ስራው የሚታወቀው ዶክተር አለካሳው አበበ በአሁኑ ወቅት በተወለደባትና ባደገባት አካባቢ በራያ አላማጣ ከተማ ከባድ የጤና እክል ምክንያት በጎዳና ላይ ይገኛል ይላሉ የተገኙት እነዚህ መረጃዎች። ይህ ዜና በበርካታ ምሁራንና የቀድሞ ተማሪዎች ዘንድም ታዲያ ከፍተኛ መረባረብን እየፈጠረ ይገኛል ብሏል መረጃው። ታዲያ ያላችሁ ይህንን ምሁርና ድንቅ ዶክተር ወደ ስራው ለመመለስ ጥሪ ቀርቧል። በርካቶችም እገዛቸውን እያደረጉ ይገኛሉ። እኛም ወደ እናንተ ይህንን መልእክት አደረስን። በዛሬው መሰናዷችን ከምንመለከታቸው ጉዳዮች መካከል በአዶናይ 100 ሺህ ብር ምክንያት የተነሱ ጥያቄዎችን ከዚሁ ጋር ተገናኝቶ ደግሞ የተሰጡ መልሶችንም አካተናል። ይኸውላችሁ ታሪኩ እንዲህ ነው። አዶናይ ወደ ዶርዜ አካባቢ ጉብኝት ላይ ተዝናኖት ላይ ነበር። እንደሚታወቀው ዶርዜ አካባቢ ስትሄዱ ሞኬ ዶርዜ በሚል መጠሪያ የሚታወቅ ራስታ ጸጉር ያለው በጣም ተወዳጅ ሰው ታገኛላችሁ። ይህ ሰው እንግዲህ ዶርዜን የቱሪስት መዳረሻ ካደረጉ ሰዎች መካከል አንዱ እንደሆነ ይነገርለታል። በጣም ብዙ ስራዎችን የሰራ የኢትዮጵያውያን ቱሪስቶችን ብቻ ሳይሆን ዓለም አቀፍ ቱሪስቶችም ጭምር ወደ አካባቢ ሲሄዱ ቤቱን ወደ ቱሪስት መስህብነት በመቀየር እንግዶችን በመቀበል በማስተናገድ የአካባቢውን ባህል ወግ እንዲሁም አለባበስና ስርዓት በማሳየት በጣም ከፍተኛ አበርክቶ እያደረገ የሚገኝ ሰው ነውና ብዙ ሰዎችም በዚህ ስራው በጣም ያመሰግኑታል። አቤት ዳንስ ነው ሙታ እንደዚህ ማለት በዛን ሰዓት መግቢያውን ብቻ ነው ከዚህ ጋር የምንቆርጠው፣ ካልሆነ ይዘጋል። ታዲያ እንደተለመደው አዶናይም ወደ ስፍራው ሲሄድ የተለመደው አይነት አቀባበል ነው የገጠመው። በቦታው ሲደርስ ጭፈራው ልዩ ነው፣ ሞቅታው ልዩ ነው። የአካባቢውን ባህል ልብሱን ጭምር አልበሰውት ደስ በሚል ሁኔታ ነበር ቆይታ ያደረገ የሚገኘውና አንዲት ልምድ አለቻቸው። እዛ አካባቢ ላይ ለሚመጡ ሰዎች አረቄ መጠጣት እንዲጠጡ የማድረግ ሂደት አለና በዚያ ሂደት ውስጥ እየተሳተፈ ነበር አዶናይ። ታዲያ ያላችሁ አረቄዋን እየጠጣ ከቆየ በኋላ በመሃል አንድ ነገር ተናገረ። ይህንን ቪዲዮ ተመልከቱት። 100 ሺህ ብር መስጠት ፈልጋለሁ በል ታኒ ኢንተና ዶሳይሲ ኢንተር እንግትዛዚ እሲ ሃይካ ኩሼ ባቅቴ ውሪ ካዝገ ሰክሬ አይደለም አሁን ልካለሁ በል
ያኒ ሰከረቴና ግልጽ ጋይስ አባ መስቀላዩ ለሰደ እንግዲህ ይህንን ሁሉ ዝግብ ያመጣችው እቺ ቪዲዮ ናት። ምንድነው እንግዲህ አዶናይ እንደሰማችሁት ለዛ ቦታው ላይ ያዝናኑት የነበሩ የዶርዜ እናቶች አሉና ለነሱ የ100,000 ብር ስጦታ ልሰጣቸው እፈልጋለሁ፣ ይሄንንም ወደ ዶርዜኛ ተርጉምና ንገራቸው የሚል ሐሳቡን ያቀረበለት እሱም ተርጉሞ ለመናገር ይሞክራል። ችግር የተፈጠረው እዚህ ጋር ነው። የትርጉሙ ላይ አንዳንድ ሰዎች እንደሚሉት ከሆነ አዶናይ የተናገረው የ100,000 ብር ስጦታና እሱ ደግሞ ወደ ዶርዜኛ ተርጉሞ ሲናገር የተናገረበት መንገድ የተለያየ ነው። 100,000 ብሩን እንደሚሰጣቸው ሊነግራቸው አልፈለገም አይነት ሐሳብ ተነሳ ማለት ነው። በዚህ ውዝግብ እንግዲህ በጣም ብዙ ግምቶች ከዚያ ውጪ 100,000 ብሩ የት ገባ የሚሉ ጥያቄዎችም በስፋት ሲሰነዘሩ ቆዩ። ለማንኛውም በጉዳዩ ላይ ሞኬ ምላሹን ሰጠ። ምን አለ እንስማው። ከሰሞኑ የተፈጠረውንና እውነታውን ላጠራላችሁ ፈልጋለሁና እባካችሁ ከስሜት ወጣችሁ ይህንን ጽሑፍ አንብቡልኝ በማለት ሐሳቡን አስቀምጧል። ታዋቂው ቲክቶከር አዶናይ በቤቴ መጥቶ ተስተናግዶ ታዲያ ይላል ሞኬም ሐሳቡን ሲቀጥል ታዲያ በዚህ መሃል በተዝናኖት ላይ ሳለ መጠጥ ጠጥቶ የማያውቅ ልጅ እንደመሆኑ ለዶርዜ እናቶች 100,000 ብር እሰጣቸዋለሁ ሲለኝ እኔም ደግሞ ስላላመንኩት ምናልባትም በሞቅታ ተናግሮ ገንዘቡን ሳይሰጥ ከቀረ እናቶች ያንን ገንዘብ ስለሚጠይቁ ለሞራላቸው በማሰብም ትርጓሜውን በሌላ ገልጬላቸዋለሁ በማለት መልሱን ተናግሯል። ነገር ግን ብሩ በትክክልም አዶናይ ሲያበረክትልኝ ገንዘቡንም በአግባቡ ለእናቶች አከፋፍያለሁ በማለትም ሐሳቡን አስቀምጧል። ይህንን ማረጋገጥ የሚፈልግ በምስሉ ላይ የሚታዩትን እናቶች ዶርዜ ድረስ መጥቶ መጠየቅና እውነታውን ማየትም ማረጋገጥም ይችላል በማለት ሐሳቡን አስቀምጧል። በነገራችን ላይ ሞኬን እኔም በስልክ ደውል አድርጌለት ነበርና ያው አስጎብኝ ስለሆነ ብዙ እንግዶችንም ስለሚያስተናግድ በየሰዓቱ ላገኘው አልቻልኩም። ቆይተህ ደውልልኝ ወይም ቆይቼ ልደውል ነው እያለኝ የነበረው ትናንትም ዛሬም በዚሁ ምክንያት መገናኘት አልቻልንም። ሄሎ ሞኬን እግዚአብሔር ይመስገን ሁሉ ሰላም አለን። ተመስገን ነው። ሰላም ነው ሁሉ መልካም ሁሉ ሸክ መልሼ ስደውል አጋጣሚ ስልክህ እምቢ አለኝና ከዛ በኋላ እኔም ሌሎች ቀረጻዎች ነበሩብኝ ወጣሁ በአጋጣሚ ሳንገናኝ። አሁን ዝግጁ ነህ? እንቀጥል። የት ነህ አንተ? አሁን ስቱዲዮ ውስጥ ነኝ ያለሁት እኔ። እሺ እኔ አሁን እንግዳ ይዣለሁ ገለጻ ላይ ነኝ። መልሼ ልደውልልህ? ኦኬ ከስንት ደቂቃ በኋላ ልደውልልህ? ከአንድ ሰዓት በኋላ ደውል። ኦኬ እሺ በቃ ወይ እንደዛ እናደርጋለን። እሺ ነገር ግን መረጃው እንዲሁ ተደፋፍኖ ከሚቀር ራሱ በፌስቡክ ገጹ ላይ ያሰፈረውን ጽሑፍ ተጠቅሜ የሰጠውን ምላሽ በእንዲህ አይነት መንገድ አቅርቤያለሁ። ለማንኛውም ከግራም ከቀኝም የተነሳው የአዶናይ የ100,000 ብር ውዝግብ ጥያቄውም መልሱም ይህንን ይመስላል። ስለዚህ ከዚህ ጥሩ ነገር እንደተረዳችሁ እናስባለን፣ እንገነዘባለን። ሌላኛው በዚህ መሰናዷችን ላይ የምንመለከተው ጉዳይ የድምፃዊ ጆኒ ራጋና የልጅ ሚካኤል ውዝግብ ነው። በሁለቱ መካከል ውዝግብ ተፈጥሯል ይለናል የሰሞኑኛ መረጃችን። ጆኒ ራጋም በዚሁ ምክንያት ቅሬታውን ለልጅ ሚካኤል እንዳቀረበም ፋስት መረጃ ነግሮናል። እነዚህ ሰዎች ከሰሞኑ የሙዚቃ ኮንሰርት እንደነበራቸው እናስታውሳለን። ባለፈው ቅዳሜ ጥር 23 ቀን 2018 ዓ.ም በአዲስ አበባ ከተማ ኤግዚቢሽን ማዕከል በተካሄደው የሙዚቃ ኮንሰርት ላይ የድምፃዊ ጆኒ ራጋ መድረክ ላይ መቆየት አድናቂዎቹን ሳያረካ ቀርቷል ይለናል መረጃው። ለተፈጠረው የሰዓት መጥበብና የዝግጅቱ መስተጓጎልም ድምፃዊ በታዲያስ አዲስ በኩል ማብራሪያ ሰጥቷል ብሎናል። ጆኒ ራጋ ሲናገር ይላል መረጃው ጆኒ ራጋ ለዚህ ዝግጅት ላይ ከ18 ቀናት በላይ የሙዚቃ ባንዱ ጋር ዝግጅት እንዳደረገና በጥሩ አቋም ላይ ሆኖ ወደ መድረኩ እንደሄደ ገልጿል። ነገር ግን በሰዓቱ ከልጅ ሚካኤል ጋር የተፈጠረው ነገር ግን ውዝግብ እንደፈጠረበት ነው የገለጸው። ይኸውም ልጅ ሚካኤል የያዘው ሰዓት ሰፊ በመሆኑ ይህም ለኔ መስተጓጎልን ፈጥሮብኛል የሚል ነው ቅሬታ ያቀረበው። እያንዳንዱ አርቲስት 4 ወይም 5 ሙዚቃዎችን እንዲያቀርብ ታቅዶ ነበር ይላል። ነገር ግን ልጅ ሚካኤል ሰዓቱን አክብሮ ባለመምጣቱ የኔንና የመድረኬንም ሰዓት ተሻምቶብኛል ሲልም ጆኒ
ቅሬታውን ገልጿል። በዕለቱም በአዲስ አበባ በርካታ ዝግጅቶች ተሰርተው የነበረ ቢሆንም የኤግዚቢሽኑ ኮንሰርት ግን በልዩ ሁኔታ እስከ ምሽት 5 ሰዓት እንዲቆይ ተፈቅዶለት ነበር። ሆኖም ግን የሰዓት አጠቃቀም ችግር መስተካከል ባለመቻሉ የጸጥታ አካላት ዝግጅቱ እንዲያበቃ ጫና ማሳደር ጀመሩ ይላል። የታቀደው ዝግጅት ከ9 እስከ 10 የሚደርሱ ሙዚቃዎች ቢሆንም የተፈጠረው ተጽዕኖ ግን አዘጋጆቹም ጆኒ ራጋም 2 ሙዚቃዎችን ብቻ እንዲጫወት ጠይቀውታል ብሏል መረጃው። ጆኒም አድናቂዎቹን ላለማስቀየም ሲልም በጉልበት 4 ሙዚቃዎችን ተጫውቶ ለመውረድ እንደተገደደም ነው የተነገረው። አርቲስቱ መድረክ ላይ አለመግባባት እንዳይፈጠር በማሰብ በልጅ ሚካኤል ላይ ጫና አላሳደርኩም ያለ ሲሆን በተፈጠረው ክፍተት ግን ማዘኑንም እንዲሁ ተናግሯል። ጆኒ ራጋም የሚጠበቅብኝን ያህል ባለማቅረቤ አድናቂዎችን ይቅርታ ጠይቃለሁ ካለ በኋላም በቀጣይ ሰፊ ዝግጅት ተደርጎም ይህንን ክፍተት የሚደፍን ልዩ ኮንሰርት አቀርባለሁ በማለት ቃል ገብቷል። ከዓመታት መጥፋት በኋላ ወደ ሙዚቃው የተመለሰውና ወደ አድናቂዎቹ የመጣው ጆኒ ራጋ በእንዲህ አይነት መንገድ ከልጅ ሚካኤል ጋር የተፈጠረውን ውዝግብ ይፋ አድርጓል። ቅሬታውንም በእንዲህ አይነት መንገድ ገልጿል። ለማንኛውም እናንተ ሐሳብ አስተያየታችሁን ስጡበት። በተለያየ ዓለም ክፍል ሆናችሁ ደግሞ እኛን ስለምትከታተሉን ስለምታደምጡን በጣም እናመሰግናለን። ጎራ ስቱዲዮ እንግዲህ እንደምታውቁት እንደተለመደው ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬውም ዝግጅታችን ሰሞንኛ አነጋጋሪ ሆኑ ክስተቶችን ሰብሰብ አድርገን በእንዲህ አይነት መንገድ አቀርብንላችሁ። ከዝግጅታችን ብዙ ቁም ነገር እንዳገኛችሁ እናስባለን። ተዝናኖትም እንዳገኛችሁ እንዲሁ እንገምታለን። በሚቀጥለው በሌሎች መሰናዶች እንገናኛለን። ጌታቸው በላይ ፕሮግራሞቹን ወደ እናንተ በማቅረብ መሰናዶንም እንዲህ በማጋፈር አብሬያችሁ ቆይታ አድርጌያለሁ። ሰላም ቆዩልን።